ሰላም ለእናንተ ይሁን። ጌታ ጸጋና ሰላም ይዛላችሁ ተመልካቾች፣ አድማጮቼ። እኔ መምህር ኃይሉ እባላለሁኝ። ይህ በማኅደረ ክርስቶስ መንፈሳዊ አገልግሎት እየተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። የትምህርት ጊዜያችንን እንጀምራለን። እንግዲህ ማኅደረ ክርስቶስ መንፈሳዊ አገልግሎት መደገፍ የምትፈልጉ እና አገልግሎቱን ማገዝ እንፈልጋለን የምትሉ ሰዎች ታች ባለው አድራሻ ኮንታክት ማድረግ ትችላላችሁ። አድማጮች ደግሞ ሰብስክራይብ እያደረጋችሁ፣ ሸር እያደረጋችሁ፣ ላይክ እያደረጋችሁ ስሙ። አብረን እናገልግል። የእግዚአብሔር ስራ ነው። እነዚህ ትምህርቶች ዝም ብለው ሳይሆን የሚተላለፉት ለኦርቶዶክሳውያን ወንድሞቻችን እህቶቻችን ይጠቅማሉ በሚል ነው እና አብዛኞቹ እዚያ ጋር መሰረት ያደረጉ ናቸው እና ለወንድሞች ለወገኖች ቢደርስ ብዙዎች እውነትን ሊያውቁበት ይችላሉ። ዛሬ ደግሞ በቤተክርስቲያኒቱ ዋና ስለሆነው ስለ ክህነት ነው የምንማማረው እና ይህንን ትምህርት ስትሰሙ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንደገና ደግሞ ለሌሎች እንዲደርስ ሸር አድርጉ። እግዚአብሔር ይባርካችሁ። እንደዚህ ካልኩኝ ወደ ትምህርቱ ሄዳለሁኝ። እንዳነሳሁት ዛሬ የምንማረው ስለ ክህነት ነው። የክህነት አገልግሎት ወይም ክህነት ምንድን ነው የሚል ጥያቄ እናንሳና በዚህ ላይ እንወያያለን። ክህነት ምንድን ነው? ካህን ራሱ ምንድን ነው? እንግዲህ ክህነት ካህን አለ። ተክህነ አገለገለ ከሚለው የግዕዝ ቃል ነው የሚወጣውና ካህን ያው አገልጋዩ ነው። ክህነት ደግሞ ስልጣኑ ነው። ሰዎች ወደ ክህነት አገልግሎት ሲገቡ በክህነት ስርዓት መሰረት ተክህነው ካህን ሆነው ወደ አገልግሎት ይገባሉ እና ስለዚህ የስልጣኑና አገልጋዩን የሚያሳይ ነው። ስልጣኑንና አገልጋዩን የሚያሳይ ነው። ስለዚህ ክህነት ምንድን ነው ማለት እንግዲህ ክህነት ማለት ያው እንደነገርኳችሁ ተክህነ አገለገለ ከሚለው የግዕዝ ቃል የወጣ ነው እና ክህነት ማለት እንግዲህ ስልጣኑ ነው። አገልጋዩ ለክህነት አገልግሎት ብቁ እንዲሆን በክህነት ስርዓት መሰረት ይሆናል፣ ይካናል። በክህነት ስርዓት መሰረት ይካናል። በተለይ የክህነት አገልግሎት ሰጪው እግዚአብሔር ነው፣ አዛዡ እግዚአብሔር ነው እና እግዚአብሔር በብሉይ ኪዳን ሰዎች እንዲያገለግሉት እንዲካኑ አስቀድሞ ተናግሯል። በመጽሐፍ ቅዱስን ስናጠና የእግዚአብሔር ቃል ይህንን ሀሳብ በደንብ ይነግረናል። ዘጸአት ምዕራፍ 28 ከ31 እስከ 42 ዘጸአት ምዕራፍ 28 ከ31 እስከ 42 እና ምዕራፍ 29 በሙሉ ስለዚህ ነው የሚያወራው። እንግዲህ አንዳንድ ክፍሎችን እናንተ ታነባላችሁ፣ እኛ ሁሉንም ስለማናነበው ማለት ነው። ግን ምዕራፍ 28ን ላነበው ከቁጥር 31 ጀምሮ እንደዚህ ይላል። ምዕራፍ 28 ከቁጥር 31 ጀምሮ እንደዚህ ይላል። የኤፉዱም ቀሚስ ሁሉ ሰማያዊ አድርገው ከላይ በመካከል አንገትጌ ይሁንበት፣ እንዳይቀደድም እንደ ጥሩ የተሰራ ጥልፍ ይሁን፣ በአንገትጌውም ዙሪያ ይሁንበት ይልና በታችኛው ዘርፍ ከሰማያዊ ከሐምራዊ ከቀይ ግምጃ ሮማኖች አድርግ፣ በዚያ መካከል በዙሪያው የወርቅ ሻኩራ አድርግ። የወርቅ ሻኩራ ሮማን፣ ሌላም የወርቅ ሻኩራ ሮማን በቀሚሱ ዙሪያ ዘርፍ አድርግ። ይሄ ካህኑ ስለሚለብሰው ነገር ነው የሚናገረው እና ምን ይላል? ቁጥር 41 ጀምሮ ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆችን ታለብሳቸዋለህ፣ በክህነት እንዲያገለግሉ ትቀባቸዋለህ፣ ትገናቸዋለህ፣ ትቀድሳቸዋለህ። ኀፍረተ ሥጋቸውን ይከድኑ ዘንድ የበፍታ ሱሪ ታደርግላቸዋለህ፣ በወገባቸውም እስከ ጭናቸው ይደርሳል። ኃጢአትም እንዳይሆንባቸው እንዳይሞት ወደ መገናኛ ድንኳን ሲገቡ በመቅደስ ያገለግሉ ዘንድ ወደ መሠዊያው ሲቀርቡ በአሮንና በልጆቹ ላይ ይሆናል። ለእርሱም ከእርሱም በኋላ ለዘሩ ለዘላለም ሥርዓት ይሆናል ይላል። አሁን ተመልከቱት። እግዚአብሔር ለካህናት ልብስ እንዲዘጋጅ አደረገ። ልብሱ እንግዲህ ሸሚዝ አለው፣ ኤፉድ አለው፣ እንደገና መደረቢያ አለው፣ ቆብ አለው። ይህ ሁሉ በተለየ መንገድ ከተሰራ በኋላ ቁጥር 40 ላይ አሮንና ልጆቹን ሸሚዞችን፣ መታጠቂያዎችን፣ ቆቦችን ለክብርና ለጌጥ ታደርግላቸዋለህ። አሮንና ልጆቹ ይህንን ይለብሳሉ። ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆችን ታለብሳቸዋለህ።
ልብሱን ካለበሰ በኋላ በክህነት እንዲያገለግሉ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸዋለህ ይላል። አያችሁ ልብሱን ከለበሱ በኋላ ምን ይሆናሉ? ይካናሉ፣ ይቀደሳሉ። እንደገና ምን ይሆናሉ? ይቀባሉ፣ ይካናሉ፣ ይቀደሳሉ። በዚህ መንገድ ስልጣኑን ተቀብለው ነው ወደ አገልግሎት የሚመጡት እና ክህነት በዚህ መንገድ ለሰው የመጣ ነው። በዚህ መንገድ ወደ ሰው የመጣ ነው። እግዚአብሔር ልክ መጀመሪያ እግዚአብሔር በዚህ መንገድ አሮንና ልጆቹ ተክነው እንዲያገለግሉ እግዚአብሔር ያመጣው ምሪት ነው ወይም የሰጠው ትእዛዝ ነው። ይህንን ሀሳብ የዘጸአት መጽሐፍ ምዕራፍ 40 ላይ ሂደን ስናነብ እንዳደረገው እናያለን። ዘጸአት ምዕራፍ 40 ቁጥር 12 ጀምሮ ልክ ይህንን ሀሳብ ደግሞ ሲደግመው እናያለን። አሮንና ልጆቹ ወደ መገናኛው ድንኳን ደጃፍ አቅርበህ በውሃ ታጥባቸዋለህ፣ የተቀደሰውን ልብስ ለአሮን ታለብሳለህ፣ በክህነትም ያገለግል ዘንድ ቀብተህ ትቀድሰዋለህ። ልጆቹን አቅርበህ ሸሚዞችን ታለብሳቸዋለህ፣ በክህነትም ያገለግሉ ዘንድ አባታቸውን እንደቀባህ ትቀባቸዋለህ። መቀባታቸው ለልጅ ልጅ ለዘላለም ክህነት ይሆንላቸዋል። ሙሴም እንዲሁ አደረገ፣ እግዚአብሔር እንዳዘዘው እንዲሁ አደረገ ይላል። ይኸውላችሁ ሙሴ የእግዚአብሔርን ድምፅ ሰምቶ ነው የሚያደርገውና እንግዲህ እግዚአብሔር አሮንና ልጆቹን ለክህነት አገልግሎት ለይቻቸዋለሁ። ስለዚህ ለክህነት አገልግሎት ስለለየዋቸው ትክናቸዋለህ፣ ትቀድሳቸዋለህ፣ ትቀባቸዋለህ። ስለዚህ ሙሴ ታዘዘና ቅድም እንዳየነው ልብሱን አዘጋጅቶ ነበረ። ሸሚዙን፣ ቆቡን፣ የሚለብሱትን ነገር በአጠቃላይ ካህናቱ የሚለብሱትን ነገር አዘጋጅቶ ነበረ። እሱን ካዘጋጀ በኋላ ምን ያደረጋቸው? ካህናቸው፣ ቀደሳቸው እና በዚህ መንገድ በክህነት እንዲያገለግሉ እግዚአብሔር መረጠ ማለት ነው እና ይሄ እግዚአብሔር በቃ እንዲሆን የፈለገው እንዲደረግ የፈለገው በእግዚአብሔር የመጣ ትእዛዝ ነው ማለት ነው። በእግዚአብሔር የመጣ ትእዛዝ ነው። ታዲያ እንደዚህ ከሆነ ክህነት እንደዚህ ከሆነ የአገልግሎቱ ዓላማ ምንድን ነው? ሁለተኛው ሀሳብ የአገልግሎቱ ዓላማ ምንድን ነው? እግዚአብሔር እነዚህን ሰዎች እንዲካኑ ፈልጓል። እንዲካኑ ከፈለገ በኋላ ምንድነው የአገልግሎቱ ዓላማ? እንግዲህ ይኸውላችሁ በብሉይ ኪዳን የማደሪያው ድንኳን አለ፣ ታቦቱ አለ፣ መቅደሱ አለ፣ መስዋዕቱ አለ እና በዚህ አገልግሎት ውስጥ ይህንን አገልግሎት እንዲፈጽሙ እግዚአብሔር ፈልጓል። ስለፈለገ ነው እነዚህ አሮንና ዘሮቹ በዚህ አገልግሎት እንዲለዩ፣ በዚህ አገልግሎት እንዲቀቡና ካህን ሆነው እንዲያገለግሉ እግዚአብሔር የፈለገውና ምን ይላል ምን መሰላችሁ? ዓላማው የመካኑ ዓላማ ወይም ደግሞ የክህነቱ አገልግሎት ዓላማ ምንድን ነው? ሁለት ሀሳቦችን እዚህ ጋር እናያለን። አንደኛ ስለ ሰው መስዋዕትና መባን ለማቅረብ ነው። የተካኑበት ወይም ደግሞ ለዚህ አገልግሎት የተሾሙበት አንደኛው ዓላማ ምንድን ነው ከተባለ ስለ ሰው መባንና መስዋዕትን ለማቅረብ ነው። ስለ ሰው መባንና መስዋዕትን ለማቅረብ ነው። እንግዲህ አዲስ ኪዳን ላይ አንድ ጥቅስ አይተን እንመለሳለን እና ዕብራውያን ላይ ሄደን ስናነብ ይህንን ቃል በግልጽ ይነግረናል። ዕብራውያን ምዕራፍ 5 ከቁጥር 1 እስከ 4 ይህንን ሀሳብ በግልጽ ይነግረናል። ምን ይላል መሰላችሁ? ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል። እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱ ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮን በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም ይላል። አያችሁ፣ ሊቀ ካህናት ሁሉ ይላል ስለ ሰው ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል። አሁን ያላችሁ በብሉይ ኪዳን በነበረው አገልግሎት ወይም ደግሞ በቀደመው ኪዳን በነበረው አገልግሎት ሰውና እግዚአብሔር ቀጥታ መገናኘት አይችልም። ስለዚህ መካከለኛ ያስፈልጓል። መካከለኛው ምንድን ነው ከተባለ ካህኑ ነው ወይም ሊቀ ካህናቱ ነው እና ይህንን ሊቀ ካህናቱ እግዚአብሔር መርጦ ነው እንዲሾም የሚያደርገው። እዚህ ክፍል ላይ ሰምታችሁኝ እንደሆነ እንደ አሮን በእግዚአብሔር ከተጠራ በቀር ማንም ሹመቱን ለራሱ ሊወስድ አይችልም ነው የሚለው። እንደ አሮን በእግዚአብሔር ከተጠራ በቀር በእግዚአብሔር የተጠራ ነው ይህንን ሹመት የሚወስደው እና እግዚአብሔር ሙሴን ምንድን ነው ያለው? አሮንና ልጆቹን
ትክናቸዋለህ፣ ትቀድሳቸዋለህ እና እንዲያገለግሉኝ ታደርጋለህ ብሎ ነው የነገረው። በዚህ መሰረት ነው ሙሴ አሮንና ልጆቹን የቀደሳቸው ወይም ደግሞ የካህናቸው እና የተካኑበት ዋና ዓላማ ግን ምንድነው ሲባል ደግሞ መባንና መስዋዕትን ለማቅረብ ነው። መባንና መስዋዕትን ለማቅረብ ስለ ሰውን ወክለው በእግዚአብሔር ፊት ለመታየት በእግዚአብሔር በሆነው ነገር ላይ የተሾሙት። ስለ ሰው ነው ግን የተሾሙት በምን ላይ ነው ከተባለ ለእግዚአብሔር በሆነው ነገር ላይ ነው። ተመልከቱ፣ ለእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል። ይሄ አገልግሎት፣ ይሄ ስርዓት፣ ይሄ ክንውን የእግዚአብሔር ክንውን ነው። እግዚአብሔር እንዲሆን የፈለገው እንዲሰራ የፈለገው ነገር ነው። በዚህ ላይ ግን እነሱ ተመርጠው ተሹመዋል። ስለዚህ ይህንን አገልግሎት ይፈጽማሉ ማለት ነው። አገልግሎቱ በብዙ ጥንቃቄና በብዙ ፍርሃት የሚፈጸም ነው። የዚህ የክህነት አገልግሎት ማለት ተራ ነገር አይደለም። በጣም በብዙ ጥንቃቄ የሚፈጸም ሰው ይህንን አገልግሎት ሲያገለግል ትንሽ ዝንፍ ካለ ችግር ይገጥመዋል እና በብዙ ጥንቃቄ የሚፈጸም ነው። ዘሌዋውያን ምዕራፍ 10 ቁጥር 1 እስከ 7 እንደዚህ ይላል። የአሮን ልጆችም ናዳብና አብድዩ በየራሳቸው ጥና ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት። በእግዚአብሔር ፊት እርሱ ያላዘዛቸው ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔር ፊት ሞቱ። ሙሴም አሮንን እግዚአብሔር ወደ እኔ በሚቀርቡ እቀደሳለሁ፣ በሕዝቡ ሁሉ ፊት እከብራለሁ ብሎ የተናገረው ይህ ነው አለ። አሮንም ዝም አለ ይላል። አያቸው፣ አገልግሎት በብዙ ጥንቃቄ የሚፈጸም ነው፣ በብዙ ፍርሃት የሚፈጸም ነው እና ልክ እነዚህ ናዳብና አብድዩ የተባሉት ሁለቱ የአሮን ልጆች የተካኑ ካህናት ናቸው እና እግዚአብሔር ያላዘዛቸውን ሌላ እሳት ወስደው በጥናቸው ላይ ያደረጉ። ምን አይነት ነገር ነበረ መሰላችሁ? እሳቱ ያው ድንኳን ውስጥ ነው ያለው እና ያ እሳት እንዳይጠፋ ያዳፍናሉ። ከዚያ እሳት ያንን እሳት እያቀጣጠሉ ከዚያ እሳት ነው ጥናቸው ላይ እየጨመሩ የሚያጥኑት። ግን በሚገርም ሁኔታ እነሱ ሌላ እሳት አምጥተው ጨመሩና ማጠን ሲጀምሩ ከእግዚአብሔር ዘንድ ከሰማይ እሳት ወርዳ በላቻቸው ይላል እና አገልግሎቱ በብዙ ጥንቃቄ፣ በብዙ ፍርሃት፣ ብዙ እግዚአብሔርን በማክበር የሚፈጸሙ። ትንሽ ዝንፍ ከተባለ ምሕረት የለውም፣ ይቅርታ የለውም። ስለዚህ በዚህ መንገድ የሚፈጸም ነው ማለት ነው። ሌላው ሁለተኛው የአገልግሎቱ ዓላማ፣ የክህነት አገልግሎት ዓላማ የማደሪያውን ድንኳን ለማገልገል ነው። የማደሪያውን ድንኳን እንዲያገለግሉ ነው እግዚአብሔር የሾማቸው ማለት ነው። ስለዚህ እነዚህ ካህናት ሁልጊዜ የማደሪያውን ድንኳን ያገለግላሉ። የሚሸክፉት እነሱ ናቸው፣ የሚተክሉት እነሱ ናቸው፣ የሚሸከሙት እነሱ ናቸው። እያንዳንዱን ነገር የማደሪያውን ድንኳን በተመለከተ ይሄ በብሉይ ኪዳን የነበረውን የድንኳን አገልግሎት በተመለከተ ኃላፊነቱ የካህናቱ ነው ማለት ነው። ከዚያ ውጭ ሌላ አካል መጥቶ እስኪ ላግዛችሁ፣ እስኪ ልርዳችሁ ብሎ መንካት አይችልም። ይሄ ከሆነ ከባድ ነው። ምን መሰላችሁ? ሌዋውያንም በየአባቶቻቸው ነገር ከነሱ ጋር አልተቆጠሩም። እግዚአብሔር ሙሴ እንዲህ ብሎ ተናገረው፣ የሌዊ ነገድ አትቁጠር፣ ቁጥራቸው ከእስራኤል ልጆች ጋር አታድርግ። ነገር ግን በምስክሩ ማደሪያ በዕቃዎች ሁሉ ለእነርሱ በሚሆነው ነገር ሁሉ ላይ ሌዋውያንን አቁማቸው፣ ማደሪያውና ዕቃውን ሁሉ ይሸከሙ ያገልግሉትም፣ በማደሪያውም ዙሪያ ይስፈሩ ይላል። ማደሪያው ሲነሳ ሌዋውያን ይንቀሉት፣ ማደሪያውም በሰፈረ ጊዜ ሌዋውያን ይትከሉት፣ ሌላ ሰው ግን ቢቀርብ ይገደል ይላል። እንግዲህ እግዚአብሔር ይውላችሁ እንደ ኔሽን የሌዊ ነገድ በሙሉ መረጠ እና እነዚህ የሌዊ ነገድ በሙሉ ስራቸው ምንድነው ከተባለ ማደሪያውን ማገልገል ነው እና ቅድም እንዳልኳችሁ ማደሪያውን የሚነቅሉ እነሱ ናቸው፣ ድንኳኑ ማለት ነው። ድንኳኑን የሚነቅሉ እነሱ ናቸው፣ ድንኳኑን የሚተክሉ እነሱ ናቸው እና ቁጥር ውስጥ አልገቡም። ከእስራኤል ነገድ አልተቆጠሩም። ለምን ከተባለ የማደሪያ ድንኳን አገልጋይ ስለሆኑ። ርስትም ሲካፈሉ እስራኤላውያን እነሱ ርስት አልተካፈሉም። ለምንድን ነው ከተባለ አገልግሎታቸው ስራቸው እግዚአብሔርን ማገልገል ስለሆነ ማለት ነው። እግዚአብሔርን ማገልገል ጥሩ ነው፣ በጣም ደስ ይላል። ግን ትልቁ ነገር እግዚአብሔርን ሲገለገል በጥንቃቄ መሆን አለበት። በጥንቃቄ እሱን በሚያከብር መንገድ መሆን አለበት። እንደዚያ ካልሆነ ከባድ ነው። እንደ ቅድሞቹ ሰዎች የመሞት አደጋ ያጋጥማል። ለምሳሌ ኢያሱ ምዕራፍ 13 ቁጥር 32 ላይ ምን መሰላችሁ? ሙሴ በምስራቅ በኩል
በኢያሪኮ አንጻር በዮርዳኖስ ማዶ በሞዓብ ሜዳ ሳለ የከፈለው ርስት ይህ ነው። ለሌዊ ነገድ ግን ሙሴ ርስት አልሰጠም። የእስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እርሱ ነው ይላል። አያችሁ፣ ርስታቸው እሱ ነበር እና ለ12 ነገድ እስራኤል ሙሴ ርስት ሲያካፍል ለሌዊ ነገድ ርስት አልሰጠም። ለምንድን ነው ከተባለ ርስታቸው እግዚአብሔር ነው። ርስታቸው እግዚአብሔር ነው። እግዚአብሔር የተባረከ ነው። በጣም ደስ ይላል። ርስታቸው እግዚአብሔር ነው። እግዚአብሔር ስለሆነ ርስታቸው ከእስራኤል ነገድ ጋርም አልተቆጠሩም። የእግዚአብሔር ሕዝብ ተብለዋል። የእግዚአብሔር ሕዝብ ወይ እግዚአብሔር ወደ እርሱ ያቀረባቸው ያገለግሉ ዘንድ ከ12ቱ ነገድ እስራኤል መርጦ ካህን ያደረጋቸው እግዚአብሔር ነው እና ከዚህ የተነሳ ርስት እንኳ አልተቀበሉም። ርስት አልተቀበሉም። ርስታቸው እግዚአብሔር ነበር። አልተቆጠሩም። ርስት አልተቀበሉም። ዘኍልቍ ምዕራፍ 26 ቁጥር 62 ላይ ከአንድ ወርም ጀምሮ ከዚያም በላይ ያሉ ወንዶች ሁሉ ከነሱ የተቆጠሩት 23 ሺህ ነበሩ። ከእስራኤል ልጆች መካከል ርስት አልተሰጣቸውም፣ ከእስራኤል ልጆች ጋር አልተቆጠሩም ይላል። አያችሁ፣ ሌዋውያን ተቆጥረው 23 ሺህ ሆኑ፣ ግን ከእስራኤል ነገድ ጋር ርስት አልተቆጠሩም፣ እንደገና ርስትም አልተቀበሉም ይላል። ለሌዊ ነገድ ኢያሱ 13 ቁጥር 14 ላይ ለሌዊ ነገድ ርስት አልሰጠም። ለእስራኤል አምላክ ለእግዚአብሔር የቀረበ በእሳት የተደረገው መስዋዕት ርስታቸው እርሱ እንደሆነ ተናገራቸው እና እግዚአብሔር ርስታቸው ሊሆን ነው የፈለገው እና ከዚህ የተነሳ እነሱ ምድራዊ ርስት ሳይሆን የእግዚአብሔርን አገልግሎት የእግዚአብሔርን ስራ ነው እግዚአብሔር በርስትነት የሰጣቸው ማለት ነው። ስለዚህ የክህነቱ ዓላማ ይሄ ነው። ከዚህ ግን ወጣ እንበልና መጀመሪያ በአባቶች ዘመን ወይም በአባቶች ዘመን የክህነት አገልግሎት ነበረ እና ይህንን የክህነት አገልግሎት ማን ነው ያከናወነው? ስለ ክህነት ስናነሳ የመጀመሪያው ካህን ማን ነው? በእግዚአብሔር ቃል ውስጥ በመጽሐፍ ቅዱስ ውስጥ የመጀመሪያ ካህን ተብሎ የተጠቀሰ አንድ ሰው አለ። እሱ መልከ ጼዴቅ ይባላል እና እሱን እናገኛለን። ዘፍጥረት ምዕራፍ 14 ቁጥር 17 እስከ 20 ላይ እናነባለን። ኮሎዶ ጎሞር ከእርሱ ጋር የነበሩት ነገስታት ወግቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነው በሴው ሸለቆ ሊቀበለው ወጣ ይላል። የሳሌም ንጉስ መልከ ጼዴቅ እንጀራና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅ የጣለልን ልዑል እግዚአብሔር የተባረከ ነው አለ። አብርሃምም ከሁሉ አስራት ሰጠው ይላል። ተመልከቱት። ይሄ መልከ ጼዴቅ የሚባለው ሰው የሳሌም ንጉስ ነው። እንደገና የልዑል እግዚአብሔር ካህን ነው እና እንጀራና የወይን ጠጅ አወጣ። እንደዚህ አድርጎ አብርሃም ተቀበለው። እሱ ምንድነው ነው የሚለው? የልዑል እግዚአብሔር ካህን ነበረ ይላል። የልዑል እግዚአብሔር ካህን ነበረ። ከዚያ አብርሃምን ባረከው። አብርሃምን ከተዘረፈው ዘረፋ አስራት ሰጠው እና ይሄ የብሉይ ኪዳን ካህን ነው። የመጀመሪያው በብሉይ ኪዳን የነበረው ካህን ነው። ስለዚህ መጽሐፍ ቅዱስ ሲናገር ስለዚህ ሰው መጽሐፍ ቅዱስ ሲናገር በአዲስ ኪዳን ምን ይላል መሰላችሁ? ዕብራውያን ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእሱም ደግሞ ለአብርሃም ከሁሉ አስራትን አካፈለው። የስሙ ትርጓሜ በመጀመሪያ የጽድቁ ንጉስ፣ ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑ ጥንት ለሕይወቱ ፍጻሜ የለው። ዳሩ ግን በእግዚአብሔር ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ ይህ መልከ ጼዴቅ የሚባለው የልዑል እግዚአብሔር ካህን የሳሌም ንጉስ ነው እና አብርሃም ነገስታትን ገድሎ ሲመለስ ከአብርሃም ጋር ተገናኘና ምን አደረገ ካላችሁ አብርሃምን ባረከ፣ ውሃ እንጀራ ሰጠው እና በጣም ደስ የሚል ነገር ነው። ግን ስለዚህ ሰው አባትና እናት የለውም፣ የትውልድም ቁጥር የለውም፣ ለዘመኑ ጥንት ለሕይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ተመስሎ ለዘላለም ካህን ሆኖ ይኖራል። ስለዚህ ሰው የሚገርማችሁ ነገር ይህ መጽሐፍ ቅዱስ የሚገልጠው ነገር በጣም የሚገርም ነው። አባትና እናት የለውም፣ የትውልድ ቁጥር የለውም፣ ለሕይወቱ ለዘመኑ ጥንት ለሕይወቱ ፍጻሜ የለውም ይላል። ካህን ነው፣ በዚያን ጊዜ የነበረ የእግዚአብሔር ካህን ነው። ግን አባትና እናት የለውም፣ አይታወቅም። አባትና እናቱ ትውልዱ አይቆጠርም፣ የገሌ ልጅ ነው ተብሎ አይቆጠርም እና መነሻ የለውም፣ መድረሻ የለውም እና ግን ምንድነው ነው የሚለው
በልዑል እግዚአብሔር ልጅ ተመስሎ ይኖራል። የክርስቶስ ምሳሌ ነው ነው የክርስቶስ ምሳሌ ነው ብሎ ይነግረናል። እና የመጀመሪያው ወይም ደግሞ በመጀመሪያ በብሉይ ኪዳን በክህነት ደረጃ የተገለጠው ሰው ይሄ ሰው ነው ማለት ነው። እና ስለዚህ ሰው የዕብራውያን ጻፊ ሲናገር ምን ይላል መሰላችሁ? አባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ብሎ ይናገራል። የአባቶች አለቃ አብርሃም በአብርሃም ዘመን የነበረ ካህን ነው እና አብርሃም ምን አደረገ? ከዘረፋው የተሻለውን አስራት ሰጠው ይላል እና ይህ ሰው እንዴት ትልቅ ነበረ ይላል። እና ደስ የሚለው ነገር ይሄ ሰው በእግዚአብሔር ልጅ ተመስሎ ለዘላለም ይኖራል ነው። በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ነው። ክብር ለእግዚአብሔር ይሁን። እና የእግዚአብሔር ልጅ የክርስቶስ ምሳሌ ነው ማለት ነው። ይሄ እንግዲህ የመጀመሪያው ካህን ነው። ከዚህ በኋላ ስለዚህ ሰው የምናውቀው ነገር የለንም። በሁለተኛ ደረጃ በብሉይ ኪዳን የምናገኘው ካህን አሮን ነው። እንግዲህ እግዚአብሔር እንግዲህ የመልከጼዴቅ ክህነት በአባቶች ዘመን የነበረ ነው። በተስፋው ኪዳን ዘመን የነበረ ነው። እንግዲህ የአብርሃም ዘመን የተስፋ ኪዳን ዘመን ነው የሚባለው። ሕግ የለም፣ በዚያ ዘመን ሕግ የለም። ግን የተስፋው ዘመን ይባላል። እግዚአብሔር ለአብርሃም ተስፋ የገባበት ያ የተስፋ ቃል የሚጠበቅበት ዘመን ነው። እግዚአብሔር ለአብርሃም ምሎት ነበረ፣ በዘርህ የምድር ነገሮች ሁሉ ይባረካሉ ብሎ አውጥቶታል። እና ይህን ተስፋ አብርሃም ይጠብቅ ነበር። በዚህ የተስፋ ዘመን ነው ብቅ ብሎ አብርሃምን የባረከው እና የተስፋው ዘመን ካህን ነው እሱ። የተስፋው ዘመን ካህን። ለዚህ ነው ክህነቱ ራሱ ምን መሰላችሁ የተገደበ አይደለም፣ ከሰው የተቀበለው አይደለም። እና ክህነቱ ራሱ ምስጢራዊ ነው። ለዚህ ነው በእግዚአብሔር ተመስሎ ለዘላለም ይኖራል። እንግዲህ ሁለተኛ ካህን የምናገኘው በሕግ ዘመን ነው። በሕግ ዘመን ስንመጣ የሕጉ ዘመን ካህን አሮን ነው። አሮን ቅድም እንዳየነው በእግዚአብሔር ተጠርቶ የተሾመ ነው። ዘጸአት ምዕራፍ 28 ከ1 እስከ 5 እንደዚህ ይላል። ዘጸአት ምዕራፍ 28 ከ1 እስከ 5 እንደዚህ ይላል። ዘጸአት 28 አንተም ወንድምህን አሮንን ከእሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንም ልጆች ናዳብን፣ አብድዩን፣ አልዓዛርን፣ ኢታምርን አቅርብ። የተቀደሰውን ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላባቸው በልባቸው ጥበበኞች ለሆኑ ሰዎች ተናገር። የሚሰሯቸው ልብሶች እነዚህ ናቸው: የደረት ኪስ፣ ኤፉድ፣ ቀሚስ፣ ዥንጉርጉር ሸሚዝ፣ መጠምጠሚያ፣ መታጠቂያ። እነዚህ ካህናት ይሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹ የተቀደሰ ልብስ ያድርጉ። ወርቅና ሰማያዊ፣ ሐምራዊ፣ ቀይ ብጃ፣ ጥሩ በፍታም ይውሰዱ ይላል። አሁን ተመልከቱት፣ እግዚአብሔር ነው ለሙሴ ይህንን ሐሳብ የተናገረው። ቅድም ባነበብነውም ክፍል አሮን በእግዚአብሔር ተጠርቶ ነው እንጂ ካህን የሆነው ክህነቱን ለራሱ አልወሰድም። እና ለሙሴ እግዚአብሔር ተናገረው፣ አንተም አለው ወንድምህን አሮንን ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑ ዘንድ ወደ እኔ አቅርብ። ልጆቹን ጠራቸው፣ ናዳብ፣ አብድዩ፣ አልዓዛር፣ ኢታምር። ናዳብና አብድዩ እንግዲህ ባለፈው ቅድም እንዳየነው እግዚአብሔር ያላዘዛቸውን አቅርበው ሞቱ። አልዓዛርና ኢታምር ግን ቆይተዋል። አልዓዛር ነው አሮን የተካውና ስለዚህ በዚህ መንገድ የመጀመሪያው የብሉይ ኪዳን ካህን ቀጥሏል ማለት ነው። እንዲህ ካህን ተክኗል። ያው ተክኗል በትእዛዙ መሰረት እግዚአብሔር ሙሴ አሮንን ክሎታል። ያው ለክህነት የሚያበቃውን ነገር አግኝቷል ማለት ነው። ቁጥር 12 ዘጸአት ምዕራፍ 40 ቁጥር 12 ላይ አሮንና ልጆቹ ወደ መገናኛው ድንኳን ደጃፍ አቅርበህ በውሃ ታጥባቸዋለህ። የተቀደሰውን ልብስ አሮንን ታለብሳለህ፣ በክህነት የሚያገለግል ዘንድ ቀብተህ ትቀድሰዋለህ። ልጆቹንም አቅርበህ ሸሚዞቹን ታለብሳቸዋለህ፣ በክህነት የሚያገለግሉ ዘንድ አባታቸውን እንደተቀባ ትቀባቸዋለህ። መቀባታቸው ለልጅ ነው፣ ለዘላለም ክህነት ይሆንላቸዋል። ሙሴ እንዲሁ አደረገ፣ እግዚአብሔር እንዳዘዘው እንዲሁ አደረገ። አያችሁ፣ በዚህ መንገድ ነው አሮንና ልጆቹን ለይቶ ወደ መገናኛ ድንኳን አመጣ። ከዚያ በውሃ አጠባቸው፣ ከዚያ ቀባቸው፣ ከዚያ እግዚአብሔር እንዲያገለግሉ አደረገ። በዚህ መንገድ ነው ስርዓቱ የተከናወነው ማለት ነው። በዚህ መንገድ ነው ተክነው ክህነቱን ተክነው ኢቭን በእግዚአብሔር ተጠርተው። አሁን አንዳንድ ጊዜ በእኛ ዘመን ክህነት ሲባል ከዚህ በጣም የራቀ ነው። እሱን በኋላ እናየዋለን። ግን
እግዚአብሔር በዚህ መንገድ ነው የአሮንን ክህነት ያጸናው ማለት ነው። በብሉይ ኪዳን በተለይ ይሄ ወደ አሮን እንዴት ክህነቱ መጣ የሚለውን ነገር ማየት በጣም ጥሩ ነው። ዘጸአት ምዕራፍ 19 ሄደን ስናነብ ዘጸአት ምዕራፍ 19 ሄደን ስናነብ እግዚአብሔር ሐሳቡን በተለይ ይሄ ክህነትን ሐሳብ በሙሉ ያደረገው ለእስራኤል ልጆች ነበር። እንደዚያ ይመስላል ሐሳቡ። ቁጥር 5 እና 6 ይህንን ሐሳብ ይናገራል። አሁንም ቃሌን በእውነት ስሙ፣ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁና እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ነው ይላል እና እግዚአብሔር እስራኤልን በሙሉ ካህን እንዲሆነው እግዚአብሔር የፈለገው ካህን እንዲሆነው። ምክንያቱም ይላል መሰላችሁ በግብፅ ያደረግኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔ እንዳመጣኋችሁ አይታችኋል ብሎ ነው። አሁን ቃሌን ብትሰሙ በእውነት ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ፣ እናንተም የካህናት መንግስት ትሆናላችሁ ብሎ አጠቃላይ ለህዝቡ ነው ይሄን ፕሮሚስ እግዚአብሔር ገብቶት የነበረው። ነገር ግን ህዝቡ ኃጢአት ሲሰራ፣ ህዝቡ እግዚአብሔርን ሲያሳዝን ይህንን ሐሳብ ወደ አንድ ነገድ እንደወሰደው እናያለን። ወደ አንድ ነገድ ወደ ሌዊ ነገድ እንደሄደ ይህን ነገር እናያለን። ይህም ምክንያት አለው። ምክንያቱ ምን መሰላችሁ? ምክንያቱም ላንብላችሁ። ዘጸአት ምዕራፍ 32 ከቁጥር 26 እስከ 29 ያለውን ሐሳብ እናነባለን። 32 መሰላችሁ ሙሴ ወደ ተራራ ወጥቶ የዘገየበት ጊዜ ነው። አሮን ደግሞ እዚህ ምድር ላይ ነበረ፣ ህዝቡን እየመራ ነበረ እና ህዝቡን አሮን ምን አደረጋቸው? ጣዖት አስመለካቸው። ያንን ከማንበቤ በፊት አንድ ነገር ላንብላችሁ። ወደ ትንሽ ወደኋላ መለስ ብዬ እዚያው መጽሐፍ ላይ ወደኋላ መለስ ብዬ ላንብላችሁ። ምን ይላል መሰላችሁ? ከቁጥር 1 ጀምሮ ህዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባየ ጊዜ ይላል ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅም፣ ተነስተ በፊታችን የሚሄዱ አማልክት ስራልን አሉት ይላል። ተመልከቱት። ሙሴ ወደ ተራራ ወጥቶ ሲዘገይ እዚህ ምድር ላይ ያለው ህዝቡ ግን ሙሴ ምን እንደሆነ አናውቅም እና በፊታችን የሚሄድ አማልክት ስራልን ብለው ጠየቁት። ከዚያ ቁጥር 2 ላይ አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያለውን የወርቅ ቀለበቶች ሰብራቸው አምጡልኝ አላቸው። ህዝቡም በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡ። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦም የተሰራ ጥጃ አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክቶች ናቸው አለው። አሮንም ባየው ጊዜ መሰዊያን በፊቱ ሰራ። አሮንም ነገ እግዚአብሔር በዓል ነው ሲል አወጀ። በነጋው ማልደው ተነስተው የሚቃጠል መስዋዕት ሰው፣ የደህንነት መስዋዕት አቀረቡ። ህዝቡ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ ይላል። የሚገርም ነው። አያችሁ አሮን ምንድነው ያደረገው? ህዝቡን ከህዝቡ የተቀበለውን ወርቅ ጌጥ ምናምን ያመጡለትን እሱን በመቅረጫ ቀርጾ ሲያፈሰው ወይም ሸክላ ላይ ሲያፈሰው ጥጃ ሆኖ ወጣ። እነሱን አቆመና ከግብፅ ምድር ያወጡ አማልክቶቻችን እነዚህ ናቸው ብሎ ህዝቡን ማስመለክ ጀመረ እና ነገ እግዚአብሔር በዓል ነው ብሎ በነጋው ተነስተው ምን ማቅረብ ጀመሩ? መስዋዕት ሰው፣ የደህንነት መስዋዕት አቀረቡ። ከዚያ ህዝቡም ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ ይላል። በዚህ እግዚአብሔር ተቆጣ እና በዚህ እግዚአብሔር አዘነ። እግዚአብሔር ያላላቸውን ያላዘዛቸውን ነገር ስላደረጉ እግዚአብሔር ተቆጣ። እግዚአብሔር ሙሴን ምን አለው መሰላችሁ? ቁጥር 8 ላይ ያው ዘጸአት 32 ቁጥር 8 ላይ ዳችሁ ታነቡ። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው ያደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክቶች ናቸው ሲሉ ተናገሩ። እግዚአብሔር ሙሴን እኔ ይህን ህዝብ አየሁት፣ እነሆ አንገተ ደንዳና ህዝብ ነው። አሁንም ቁጣዬ እንዳይቃጠልባቸው እንዳጠፋቸው ተወኝ፣ እንዲቃጠልባቸው እንዳጠፋቸው ተወኝ፣ አንተንም ለታላቅ ህዝብ አደርግሃለሁ አለ። አሁን ተመልከቱት፣ እግዚአብሔርን አስቆጡት። ህዝቡ አንገተ ደንዳና ነው። ዝም ብሎ አምላክ ያልሆነውን የማያውቀውን አምላክ ወይም ቀልጦ የተሰራውን ጥጃ አምላክ ብሎ ማምለክ ጀመረ። ከዚያ ሙሴ ከመጣ በኋላ ሙሴ አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ህዝብ ምን አደረገህ? ጥያቄ ያቀረበለት። አደራ ተሰጥቶት ነበር የተሄደው እንዲጠብቅ፣ ህዝቡን እንዲንከባከብ ሙሴ እስከሚመጣ ድረስ። ነገር ግን አሮን ይህንን አልተወጣም እና ለምን ይህንን አደረግክ ብሎ ይህን ታላቅ ኃጢአት ለምን አሰራው ብሎ ጠየቀው እና አሮን እንዲህ አለ፣ ጌታዬ ሆይ ቁጣህ ይቃጠል፣ ይህ ህዝብ ክፋት እንዲወድ አንተ ታውቃለህ። እርሱም ይህ ህዝብ ከግብፅ ምድር ያወጣን ሙሴ
ያወጣን ሰው ሙሴ ምን እንደሆነ አናውቅም፣ በፊታችን የሚሄዱ አማልክት ስላልኝ አሉ። እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኋቸው። ሰጡኝም፣ በእሳትም ላይ ጣልሁት፣ ይህም ጥጃ ወጣ። ተመልከቱ። ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣል፣ የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ ይላል። አሁን ተመልከቱ። የሌዊ ነገር እንዲመረጥ ያደረገበት ትልቁ ዋና ሀሳብ ይሄ ነው። ሕዝቡ ኃጢአት ሲሰራ፣ ሕዝቡ በቃ እግዚአብሔርን ሲበድል፣ ጣዖት ሲያመልክ እና በዚህ ምክንያት እግዚአብሔር ሲቆጣቸው የእግዚአብሔር ወገን የሆነ ወደ እኔ ይምጣ ብሎ ጥሪ ያቀርብ። ጥሪ ሲያቀርብ የሌዊ ልጆች ተሰብስበው ወደ እሱ መጡ። የሌዊ ልጆች ተሰብስበው ወደ እሱ መጡ። እሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰይፍ ሁሉ በወገቡ ላይ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተ ሰው ሁሉ ወንድሙን፣ ወዳጁን፣ ጎረቤቱን ይግደል አላቸው። ተመልከቱ። የበቀል እርምጃ ተወሰደ እና ይሄ የበቀል እርምጃ ሲወሰድ የሌዊ ዘሮች በሙሉ ወደ ውጭ ወጡት በሙሉ ሰይፋቸውን መዘው በተለይ በዚህ በጣዖቱ ስራ ላይ የተባበሩ በጣዖት አምልኮ ላይ የተባበሩትን በሙሉ ገደሉ። የሌዊ ልጆች ያው ሙሴ እንዳላቸው አደረጉ። ከዚያ በኋላ እግዚአብሔር ይህንን ሕዝብ ወይም ደግሞ ይህንን የሌዊ ነገድ ምን አደረገው? መረጠው እና በእግዚአብሔር ቤት ካህኑ ነው እንዲያገለግል አደረገው። ለዚህ ነው ቅድም ያነበብነው ክፍል ላይ ሄደን ስናነብ እግዚአብሔር ሲመርጠው እንመለከታለን። በቃ አጠቃላይ ዘሩ ማለት ነው ለክህነት ለዋናው ክህነት አሮን ቢመርጥም አጠቃላይ ዘሩ ግን ካህናት እንዲሆኑ ይሄ ለእስራኤል የተገባውን የክህነት ተስፋ ለእስራኤል የተገባውን የክህነት አገልግሎት ተስፋ ሌዊ እንዲወስድ አደረገ። የመንግስት ካህናት ትሆኑኛላችሁ፣ የተመረጠ ትሆኑኛላችሁ ተብሎ ነበረ እስራኤል የተጠራው እና እስራኤል ኪዳኑን ስላልጠበቀ ቃሉን ስላልሰማ ይሄኛው ግን የእግዚአብሔር ወገን ነኝ ብሎ የተለየው ግን ይህንን የክህነት አገልግሎት ወሰደ። ለዚህ ነው መጽሐፍ ቅዱስ ስናጠና እስከ መጨረሻው ድረስ የሌዊ ነገድ ካህናት ሆነው ርስት ሳይቀበሉ እንደቀሩ እናያለን። ከዚያም እስከ መጨረሻ ድረስ በክህነት ሲያገለግሉ እንመለከታለን ማለት ነው። ክህነት አገልግሎት ዋናው ሀሳብ ዘሌዋውያን ምዕራፍ 16 ላይ ነው የምናገኘው። ዘሌዋውያን ምዕራፍ 16 ምንድነው? የዘሌዋውያን 16 ያው በየዓመቱ የስርየት ቀን የሚባላል እና በዚህ በስርየት ቀን ሊቀ ካህኑ ወደ ቅድስተ ቅዱሳን በመግባት የሕዝቡን ኃጢአት የራሱን ኃጢአት ያስተሰርያል እና በዚህ ቀን ይህንን የሚያደርገው ሌላ አይደለም። ይህንን የሚያደርገው ራሱ አሮን ብቻ ነው። ከአሮን ውጭ ሌላ አካል ይህንን አያደርግም። ምዕራፍ 16ን በሙሉ እናንተ ብታነቡ ጥሩ ነው። እኔ ግን ጥቂት ሀሳቦችን ላንብላችሁ። ቁጥር 1 ጀምሮ እንደዚህ ይላል። በእግዚአብሔር ፊት የቀረቡ የሞቱ ሁለቱ የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔር ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመና ውስጥ እታያለሁ። እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስርየት መክደኛው ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለአሮን ንገረው አለ። ቅድም እንደነገርኳችሁ ሁለቱ የአሮን ልጆች ሞተው ነበረ፣ ናዳብና አብድዩ የሚባሉት ማለት ነው። በምንድን ነው የሞቱት? እግዚአብሔር ያላዘዛቸውን በማድረጋቸው። ካህናት ናቸው እንግዲህ እንደ ካህናት እግዚአብሔርን ታዘው ማገልገል ነበረባቸው፣ ግን ይህንን አላደረጉም። ይኸውላችሁ እግዚአብሔር ምን አይነት ቸር አምላክ እንደሆነ በእኛ ዘመን ማየት አለብን። ምክንያቱም ትንሽ ከእግዚአብሔር ትእዛዝ ዝንፍ ማለት ካህን እንኳ ቢሆን ይሞታል። እግዚአብሔር ነው ስልጣን የሰጠው፣ እግዚአብሔር ነው ወደ እርሱ ያቀረበው። ግን እግዚአብሔር ወደ እሱ አቅርቦት በዚያ በክህነት አገልግሎት ውስጥ እያገለገለ እያለ ነገር ግን ከእግዚአብሔር ትእዛዝ ፈቀቅ ካለ ከእግዚአብሔር ትእዛዝ ዝንፍ ካለ ግን ይሞታል። ለዚህ ነው እነዚህ ከሞቱ በኋላ እነዚህ ሁለቱ የአሮን ልጆች ከሞቱ በኋላ ይሄ ነገር በቃ በየቀኑ መሆን የለበትም እና አሮን በየቀኑ እንዳይገባ ይህንን ነገር ለአሮን ንገረው አለ። ከዚያ ምን አለ? እንዲሁ አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕት አውራ በግ ይዞ ወደ ተቀደሰው ስፍራ ይግባ። የተቀደሰውን የበፍታ ቀሚስ ይልበስ፣ የበፍታውን ሱሪ በገላው ላይ ይውል፣ የበፍታውን መታጠቂያ ይታጠቅ፣ የበፍታውን መጠምጠሚያ ይጠምጥም። እነዚህ የተቀደሱ ልብሶች ናቸው። ገላውን በውሃ ታጥቦ ይልበሳቸው። ከእስራኤል ልጆች ማህበር ለኃጢአት መስዋዕት 2 አውራ ፍየል፣ ለሚቃጠል መስዋዕት 1 አውራ በግ ይውሰድ። አሮን ለእርሱ ያለውን የኃጢአቱን መስዋዕት
ወይፈን ያቀርባል፣ ለራሱ ለቤተሰቡም ያስተሰርያል። ሁለቱን አውራ ፍየል ወስዶ በመገናኛ ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማል። አሮንም በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል። አንዱ ዕጣ ለእግዚአብሔር፣ ሌላውም ዕጣ ለሚለቀቅ። አሮን የእግዚአብሔር ዕጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአትም መስዋዕት ያደርገዋል። የመለቀቅ ዕጣ የሆነበትን ፍየል ያስተሰርይበት ዘንድ ለመለቀቅ ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል። አሮንም ስለ ራሱ ኃጢአት የሚሰዋው መስዋዕት ወይፈኑን ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። ስለ ኃጢአቱም የእርሱን መስዋዕት ወይፈኑን ያርዳል። በእግዚአብሔር ፊት ካለው መሰዊያ ላይ የእሳት ፍም አምጥቶ ጥናውን ይሞላል። ከተቀጠቀጠም ከጣፋጭ ዕጣን እጁን ሞልቶ ይወስዳል፣ ወደ መጋረጃውም ውስጥ ያመጣዋል። እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳት ላይ ያደርገዋል። ከወይፈኑም ደም ወስዶ በስርየት መክደኛው ላይ ወደ ምስራቅ በጣቱ ይረጨዋል። ከደሙም በመገናኛው ድንኳን ፊት በጣቱ 7 ጊዜ ይረጨዋል። ስለ ሕዝቡም ኃጢአት የሚሰዋውን መስዋዕት ፍየል ያርዳል፣ ደሙንም ወደ መጋረጃው ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉም ደም ያደርጋል። በመክደኛውም ላይ በመክደኛውም ፊት ይረጨዋል። ከእስራኤል ልጆች ርኩሰትን ከመተላለፋቸውም ከኃጢአታቸውም የተነሳ ለመቅደሱ ያስተሰርይለታል። እንዲሁ በርኩሰታቸው መካከል ከእነርሱ ጋር ለመኖር በመገናኛው ድንኳን ያደርጋል። እርሱም ለማስተስረይ ወደ መቅደሱ በገባ ጊዜ ለራሱም ለቤተሰቡም ለእስራኤል ጉባኤ ሁሉ አስተስርዮ እስኪወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኑር ይላል። ክብር ለእግዚአብሔር ይሁን። እንግዲህ ትንሽ ይህንን ሀሳብ ግልጽ ላድርግላችሁ ያነበብኩትን ማለት ነው። ይህ የስርየት ቀን ይባላል። ዘሌዋውያን 16 ነው ያለው። በዓመት አንድ ቀን የሚደረግ ነው እና ይህ በሚደረግበት ቀን በስርየት ቀን ምንድን ነው የሚሆነው? አሮን ልብሱን ይለባብሳል፣ ይዘጋጃል። ልብሱን ከለባበሰ በኋላ አንድ ወይፈን ለራሱ፣ አንድ በግ ለሕዝቡ ያቀርባል። በመጀመሪያ ለራሱ የሆነውን ወይፈን ያርደዋል እና ደሙን በመያዣ ይቀበላል፣ ወይ በዋንጫ ሊሆን ይችላል። በመያዣ ይቀበላል እና እሱን ከተቀበለ በኋላ ወደ ቅድስተ ቅዱሳኑ ለመግባት ቅድስተ ቅዱሳኑ የብሉይ ኪዳኑ ቤተ መቅደስ 3 ክፍል አለው። እንደሚታወቀው በ3 የተከፈለ ነው። አንደኛው አደባባይ ይባላል። ይሄ አደባባዩ መሰዊያው ያለበት የመታጠቢያ ሰን ያለበት ነው እና እዚህ አደባባዩ ላይ መሰዊያው አካባቢ እየታረደ ደሙ መሰዊያው ላይ ይረጫል። ደግሞ ቅድስተ ቅዱሳን የሚባል አለ፣ ቅድስት የሚባል አለ እና ቅድስት ላይ ምን ነገር አለ መሰላችሁ? 2 ነገሮች አሉ። የህብስት ገበታ አለ፣ በ12 ነገደ እስራኤል ስም የተጋገለ 12 ዳቦ ጠረጴዛ ላይ ተቀምጧል። ከዚያ መቅረዙ አለ፣ መቅረዙ መብራት የሚበራበት ነው። ከዚያ ደግሞ ወደ ቅድስተ ቅዱሳኑ ጠጋ ብሎ የዕጣን መሰዊያ አለ። ይሄ የዕጣን መሰዊያ የሚባለው ዕጣን የሚጨመርበት ነው እና አሮን ያንን ደም ይዞ ዕጣን ይዞ ይመጣና እዚያ ዕጣን መሰዊያው ላይ ዕጣን ይጨምራል እና ዕጣን ሲጨምር ምን ይሆናል? ጭሱ ቤቱን ሲሞላው ቀስ አድርጎ መጋረጃውን ይከፍትና ሩጦ ሂዶ ስርየት መክደኛው ላይ ታቦቱ የተከደነበት የስርየት መክደኛው ላይ ወደ ምስራቅ ደሙን 7 ጊዜ ይረጫል። ይህኔ የራሱ ኃጢአት ይሰረያል። በብዙ መፍራት በብዙ መንቀጥቀጥ ነው የሚገባው። ይህንን አድርጎ ሲወጣ የራሱ ኃጢአት የቤተሰቡ ኃጢአት ይሰረያል። ይሄ ከተሳካ በጣም ጥሩ ነው። ይሄ ግን ካልተሳካ በጣም ከባድ ነው። ምክንያቱም እግዚአብሔር ከተቆጣ ልክ እንደ አሮን ልጆች ሊሞት ይችላል፣ ካህኑ ማለት ነው። አሮን ጨምሮ ከስም በኋላ ያሉት ካህናት ማለት ነው እና ይሄ በብዙ ጥንቃቄ በብዙ ፍርሃት በብዙ መንቀጥቀጥ የሚፈጸም ነው። ይህንን ከፈጸመ በኋላ አስተስርዮ ይወጣል። አስተስርዮ ከወጣ በኋላ የቀረውን ደም መሰዊያው ላይ ይረጫል። ከዚያ ይመጣና ለሕዝቡ ያዘጋጀውን ጠቦት ያርዳል። ሁለተኛው ላይ ችግር የለውም። መጀመሪያ የእሱ ኃጢአት ስላገኘ የሕዝቡን ደም ይዞ አሁንም ወደ ቅድስተ ቅዱሳን ይገባል። ደሙን 7 ጊዜ በስርየት መክደኛው ላይ ወደ ምስራቅ ይረጫል። ከዚያ በዚህ መንገድ 2 የማስተስረያ ስራ ተሰራ ማለት ነው። በዚህ ጊዜ ምን ይሆናል? የሕዝቡ ኃጢአት ይነጻል፣ የመገናኛው ድንኳን ይነጻል፣ ኃጢአት ይነጻል፣ የእርሱና የልጆቹ ኃጢአት ስርየት ይገኛል። ይህ የስርየት ቀን ነው። ሕዝቡ በጣም እየተጨነቀ ቁሞ ነው የሚጠብቀው። የሚቀመጥ ምናምን የለም። ከዚያ በመቀጠል ምን ያደርጋል? 2 ፍየሎች አሉ እና 2 ፍየሎች ያመጣና ዕጣ ይጥልባቸዋል። አንዱ ለእግዚአብሔር፣ አንዱ ደግሞ ለመለቀቅ ይሆናል እና የሕዝቡ የሚሆን ነው። እንደዚያ ይሆናል እና ለእግዚአብሔር የደረሰበት
ፍየል ይታረድና ደሙ በመሰዊያው ላይ ይረጫል፣ ስጋውም ይቃጠላል። ይህ ለመለቀቅ የደረሰው ፍየል ግን ምንድነው የሚደረገው? የህዝቡን ኃጢአት አሮን በዚያ ፍየል ላይ ይናዘዝና ያንን ፍየል የተዘጋጀ ሰው አለ። ይህን ፍየል ወስዶ ምድረ በዳ ለቆ ሲመጣ የተዘጋጀ ሰው አለ። በዚህ ሰው አማካኝነት ተወስዶ ወደ ምድረ በዳ ይለቀቃል። በዚህ ሁኔታ የስርየት ኃጢአት ይፈጸማል። የስርየት ስርዓት ይፈጸማል። የስርየት ስርዓት ይሆናል። በዚህ መንገድ እንግዲህ በየዓመቱ ይሄ የስርየት ቀን ነው። እስራኤል በሙሉ ተጨንቆ አዝኖ በዚያ በማደሪያው ድንኳን አጠገብ ይቀመጣል። እንደዚህ ሆኖ ስርየት ይደረጋል። ይህንን ስርዓት የሚፈጽመው ይህንን አገልግሎት የሚፈጽመው አሮን ነው ማለት ነው። እንግዲህ የዚህ የአሮንን ክህነት በተመለከተ ክህነቱ ለሌላ የሚተላለፈው እሱ ሲሞት ነው። እሱ ካልሞተ አሮን ካልሞተ ክህነቱ ለሌላ አይተላለፍም። ስለዚህ ሊቀ ካህናት እያለ ሊቀ ካህናት አይሾምም። በሀገራችን በተለምዶ ፓትርያርክ እያለ ፓትርያርክ አይሾምም የሚለው ሐሳብ ከዚህ የተወሰደ ይመስላል እና ሊቀ ካህናት እያለ ሊቀ ካህናት አይሾምም። ዘኍልቍ ምዕራፍ 20 ቁጥር 22 እንደዚህ ይላል። እንግዲህ ከቃዴስም ተጓዙ፣ የእስራኤል ልጆች ማህበር ሁሉ ወደ ሆር ተራራ መጡ። እግዚአብሔርም ሙሴንና አሮንን በኤዶምያስ ምድር ዳርቻ ባለው በሆር ተራራ እንዲህ ብሎ ተናገራቸው። አሮን ወደ ወገኑ ይከማች፣ በመሬባ ውሃ ዘንድ በቃሌ ላይ ስላመጻችሁ ለእስራኤል ልጆች ወደ ሰጠኋት ምድር አይገባም አሉ። አሮንና ልጁን አልዓዛርን ይዘው ወደ ተራራ ላይ አውጣቸው። ከአሮንም ልብሱን አውጣ፣ ልጁንም አልዓዛርን አልብሰው፣ አሮንም ወደ ወገኑ ይከማች፣ በዚያም ይሙት አሉ። ተመልከቱት እንግዲህ ሊቀ ካህናት የሚሾመው ሊቀ ካህናት ሲሞት ነው ብያቸዋለሁ። እግዚአብሔር በአሮንና በሙሴ አልተደሰተም። ይኸውላችሁ ይህ ሁሉ ስርዓት እየተፈጸመ አሮን ሊቀ ካህናቱ ነው የማስተስረይ ስራ እየሰራ፣ ነገር ግን እግዚአብሔርን አላስደሰተም። ስላላስደሰተ ምን አለ እግዚአብሔር? በቃ በመሬባ ውሃ አላስደሰታችሁኝም። ስላላስደሰታችሁኝ አሮን ምን መሆን አለበት አለ? ወደ ወገኑ መከማቸት አለበት አለ። ስለዚህ ልጁን አልዓዛርንና እሱን ይዘህ ወደ ሆር ተራራ ውጣ፣ ከዚያ ልብሱን አውልቀህ ለልጁ ለአልዓዛር አልብሰዋል። ከዚያ እንዳለው ወጡ። ልብሱን አውልቆ ለልጁ ለአልዓዛር ሲያለብሰው አሮን ሞተ። ይሄ የእግዚአብሔር ትእዛዝ ነው እና በዚያ ሞተ፣ በዚያ ተቀበረ። ስለዚህ የአሮን ክህነት አበቃ። ነገር ግን ክህነቱ ወደ ልጁ ወደ አልዓዛር ተላለፈ እና ይሄ አገልግሎት በዚህ መንገድ እየተላለፈ የመጣ ነው። ታቦቱን የሚሸከሙ የማገልገያ ቁሳቁሶችን የሚሰበሰቡ እነዚህ ካህናት ናቸው። እስራኤላውያን ርስት ሲካፈሉ ቅድም እንዳልኳችሁ እነዚህ ካህናት ምን አላደረጉም? ርስት አልተካፈሉም። ምክንያቱንም ሲናገር መጽሐፍ ቅዱስ ምን ብሏል? ርስታቸው እግዚአብሔር ነው፣ ርስታቸው የእግዚአብሔር አገልግሎት ነው ብሎ ተናግሯል። ቅድም ያነበብኳቸው ጥቅሶች ናቸው። ዘኍልቍ ምዕራፍ 1 ቁጥር 17 ቁጥር 47 እስከ 54፣ ኢያሱ 13 ከ32 እስከ 33 ላችሁ ብታነቡ ይሄን ታገኛላችሁ። እግዚአብሔር ተናግሯል። ርስቱ እኔ ነኝ፣ ርስቱ እኔ ስለሆንኩኝ ርስት መካፈል የለበትም ብሎ ነበር። እንግዲህ የክህነት አገልግሎት በእግዚአብሔር ሕዝብ ብቻ ሳይሆን ይሄ የክህነት አገልግሎት በጊዜው በእግዚአብሔር ሕዝብ ብቻ በእግዚአብሔር ሕዝብ ዘንድ ቢኖርም ነገር ግን ከዚህም ውጪ እንደነበረ አንዳንድ መረጃዎች አሉ። ለምሳሌ ዘፍጥረት ምዕራፍ 41 ላይ የሌላ ከእግዚአብሔር ሕዝብ ውጪ የክህነት አገልግሎት እንደነበረ ይነግረናል። ከእግዚአብሔር ሕዝብ ውጪ ማለት ያው የእግዚአብሔር ሕዝብ ከሚገለገልበት ውጪ በውጭም የነበረ እንደሆነ እናያለን። ዘፍጥረት ምዕራፍ 41 ቁጥር 45 ላይ ፈርዖንም የዮሴፍ ልጅ ጸፍናት ፓህናህ ብሎ ጠራው፣ የቤቱ ከተማ ካህን የጶጥፌራ ልጅ የምትሆን አስናትን አጋባው፣ ዮሴፍን በግብፅ ምድር ሁሉ ወጣ ይላል። አያችሁ፣ የቤቱ ከተማ ካህን ነበር ከእግዚአብሔር ሕዝብ ውጭ ማለት ነው። ከእግዚአብሔር ውጭ የቤቱ ከተማ ካህን ነበረ። በነገራችን ላይ ክህነቱን የጣዖት አገልጋዮችም ካህናት ተብለው ተጠርተዋል እና በሌሎችም አካባቢ ይሄ ልምምድ አለ ማለት ነው። እንግዲህ የዚህ የክህነት አገልግሎት የእስራኤላውያን ቤተ መቅደስ እስከሚፈርስ ድረስ እግዚአብሔር ተጠቅሞበታል። የእስራኤላውያን ቤተ መቅደስ እንግዲህ
እስራኤል ከግብፅ ከወጣ በኋላ ለረጅም ጊዜ በድንኳኑ ይገለገል ነበረ። ድንኳኑን ደግሞ ሰሎሞን በሰራው ቤተ መቅደስ ተለውጧል። ግን የሚገርመው ነገር ሰሎሞን በሰራው ቤተ መቅደስም እግዚአብሔር በዚህ የክህነት አገልግሎት ይገለገል ነበር። በዚህ በክህነት አገልግሎት እግዚአብሔር ይገለገል ነበረ እና ሁለተኛ ዜና 35 ከ10 እስከ 12 ይህን እናገኘዋለን። ሁለተኛ ዜና 35 ከ10 እስከ 12 አገልግሎቱም ተዘጋጀ። ካህናቱን በስፍራቸው፣ ሌዋውያኑም በየክፍላቸው እንደ ንጉሥ ትእዛዝ ቆሙ። ፋሲካውንም አረዱ። ሌዋውያንም ቁርበቱን ገፈፉ። ካህናቱም ከእጃቸው የተቀበሉትን ደም ረጩ። በሙሴ መጻሕፍት እንደተጻፈ ለእግዚአብሔር ያቀርቡ ዘንድ በየአባቶቻቸው ቤት ለሕዝቡ ልጆች እንዲሰጡ የሚቃጠለው መስዋዕት ለዩ። እንዲሁም በሬዎችን አደረጉ ይላል። ተመልከቱት እንግዲህ በተሰራው በቤተ መቅደሱ የክህነት አገልግሎቱ ቀጥሏል። በኢዮስያስ ዘመነ መንግስት ማለት ነው። በኢዮስያስ ዘመነ መንግስት በተለይ በዚህ በእስራኤል ውስጥ በጣም የታወቀው ንጉሥ ኢዮስያስ ነው እና ይሄ ኢዮስያስ ቤተ መቅደሱን የማደስ ስራ ያሰራ ሰው ነው እና ቤተ መቅደሱ ታድሶ ምናምን ሲያበቃ ምንድን ነው ያደረገው? አገልግሎቱ ተዘጋጀ። ካህናቱ በየስፍራቸው ሆነው ለማገልገል ተዘጋጁ ማለት ነው። በየስፍራቸው ቁመው ለማገልገል እና ልክ በእግዚአብሔር ቃል መሰረት በሙሴ መጽሐፍ ቁጥር 12 ላይ በሙሴ መጽሐፍ እንደተጻፈው ለእግዚአብሔር ያቀርቡ ዘንድ በየአባቶቻቸው ቤቶች ለሕዝቡ ልጆች እንዲሰጡ የሚቃጠለውን መስዋዕት ለዩ፣ እንዲሁም በሬዎቹን አደረጉ ይላል እና እግዚአብሔር ተጠቅሞበታል ማለት ነው። እግዚአብሔር ተጠቅሞበታል። የአይሁድ ካህናት ከምርኮ መልስ በኋላም ታቦቱ ባይኖርም ቤተ መቅደስ ሰርተው አገልግሎቱ ቀጥሏል። የሚገርማችሁ ነገር እንግዲህ እስራኤል ተማርካ ነበረና እስራኤል ተማርካ በባዕድ ምድር ለረጅም ዘመን ስትኖር ነበረ። ነገር ግን ከምርኮ መልስ በኋላ ቤተ መቅደስ ተሰርቷል። ታቦቱ ግን አልነበረም። ያው ከምርኮ በኋላ የእስራኤል ታቦት የት እንደገባ አይታወቅም እና ግን የሚገርመው ነገር ታቦቱ እንኳ ባይኖር ቤተ መቅደስ ተሰርቶ አገልግሎቱ ግን ቀጥሏል። ዕዝራ ምዕራፍ 3 ቁጥር 8 እስከ 13 ይህን እናገኛለን። ዕዝራ ምዕራፍ 3 ከቁጥር 8 እስከ 13 በኢየሩሳሌም ወዳለው ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛው ወር የሰላትያል ልጅ ዘሩባቤል፣ የዮሴዴቅ ልጅ ኢያሱ፣ የቀሩትም ወንድሞቻቸው ካህናት ሌዋውያን ወደ ኢየሩሳሌም የተመለሱ ምርኮኞች ሁሉ ጀመሩ። ሌዋውያንም ከ20 ዓመት ጀምሮ ከዚያ በላይ የእግዚአብሔርን ቤት ስራ እንዲሰሩት ሾሟቸው። ኢያሱም ልጆቹም ወንድሞቹም የይሁዳን ልጆች ቀድሜኤል እና ልጆቹ የነሃድ እና ልጆቻቸው ወንድሞቻቸው ሌዋውያን የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ። አናጢዎችም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከት ይዘው የአሳፍ ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ስርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ ይላል። እግዚአብሔርን ያመሰግኑ ዘንድ ቆሙ። ደግሞም ቸር ነውና ለእስራኤል ምሕረቱ ለዘላለም ነውና እያሉ እግዚአብሔርንም እያመሰገኑ እያከበሩ እርስ በርሳቸው ያስተዛዝሉ ነበር። የእግዚአብሔርን ቤት ስለተመሰረተ ሕዝቡ ሁሉ እግዚአብሔርን እያመሰገኑ በታላቅ ድምፅ ይላሉ። የፊተኛውን ቤት ያዩ ሽማግሌዎች የሆኑ ብዙ ካህናት፣ ሌዋውያን፣ የአባቶች ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበረ፣ ብዙ ሰዎችን በደስታ ይጮሁ ነበረ ይላል እና ምንድነው እኔ የፈለግኩት እዚህ ክፍል ላይ ከምርኮ መልስም እስራኤል ከተማረከች በኋላ ቤተ መቅደሱ ፈርሶ ተቃጥሎ ሁሉ ነገር እንዳልነበረ ሆኖ ተማርከው ሄደው ከኖሩ በኋላ ከ70 ዓመት በኋላ ሲመለሱም ይህ የክህነት አገልግሎት ቀጥሏል ማለት ነው። ይህ የክህነት አገልግሎት ጌታችን ኢየሱስ ክርስቶስ ሲመጣም ነበር። ጌታችን ኢየሱስ ክርስቶስ በመጣበትም ጊዜ ነበር። አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ በመጣ ጊዜ ይሄ የክህነት አገልግሎት እንደነበረ ማየት እንችላለን። ሉቃስ ምዕራፍ 1 ሄደን ማንበብ እንችላለን። ሉቃስ ምዕራፍ 1 ምን ይላል? ከቁጥር 8 ጀምሮ እርሱም በክብሩ ተላ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት ይላል። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቆሞ ታየው። ዘካርያስም ባየው ነገር ደነገጠ፣ ፍርሃትም ወደቀበት ይላል። እኔ የፈለግኩት ይህንን ነው። ጌታ ኢየሱስ ክርስቶስ በመጣበት ጊዜ ወይም ጌታ ኢየሱስ ክርስቶስ በመጣበት በአዲሱ ኪዳን ዘመን ይሄ የክህነት አገልግሎት ነበር። ዘካርያስ እንዲያው የጊዜው አገልጋይ ነበረ እና ዕጣ ደርሶበት ገብቶ ያጥን ነበረ። ምንድነው እዚህ ጋር ትንሽ አገልግሎት የተቀየረ ይመስላል።
ምንድነው የተቀየረ? በነገራችን ላይ ሌዋውያን ናቸው። እነዚህም ሌዋውያን ናቸው፣ የሌዋውያን ዘሮች ናቸው፣ ከሌዊ ወገን ናቸው እና የካህናት ዘር ናቸው፣ ያገለግላሉ። ግን እንደዚያኛው እንደ መጀመሪያው እንደ ብሉይ ኪዳኑ ላይ ጠንከር ያለ አይመስልም። ለምንድን ነው ካላችሁኝ፣ በጣ ነው አሁን በጣ ነው የገባው እንጂ አንድ ሊቀ ካህን ወይም አንድ ሊቀ ካህን ልክ መጀመሪያ በነበረው ነገር መጀመሪያ በነበረው በብሉይ ኪዳን እንደነበረው ወይም ደግሞ የክህነት አገልግሎቱ ሲጀመር እንደነበረው አንድ ሊቀ ካህናት ብቻ አይደለም ገብቶ የሚያገለግለው። ለምን ሲባል አሁን በጣ ነው ሰውየው የገባው፣ ወጣ ደርሶበት ነው የሚለው እና ትንሽ የክህነቱ መልክ ለወጥ ብሎ እንደነበረ እንመለከታለን። በነገራችን ላይ ይህ አገልግሎት መልኩንም ስቷል ብላችሁ ዝምዬም አይደለም፣ መልኩን ስቷል። ይሄ የካህናት ሸንጎ የሚባል ራሱን የቻለ የተደራጀ ነገር አለ። ነገር ግን ከተመሰረተበት ዓላማ ከተመሰረተበት ነገር ወጥቶ በኋላ ኢየሱስ ክርስቶስ እንዲሰቀል የወሰነው ይሄው አገልግሎት ነው። ወይም ደግሞ በዚህ ሁኔታ የተመሰረተው የክህነት አገልግሎት ነው። ዮሐንስ ምዕራፍ 11 ቁጥር 47 ላይ ስለ ቀያፋ እናገኛለን። ዮሐንስ ምዕራፍ 11 የዓይነ ስውር የተፈወሰበት ክፍል ነው እና የዓይነ ስውር ሲፈወስ ኃይለኛ ጥያቄ ተፈጠረ። ብዙ ሕዝብ ስለ ኢየሱስ ክርስቶስ ያለው ሐሳብ እየተቀየረ መጣና የካህናት አለቆች የሰውየውን ፈውስ ለማጣራት ሞከሩ። እንደተፈወሰ እሱ እንደፈወሰው ነገራቸው። ኃጢአተኛ ነው የሚሉት፣ እኔ ኃጢአተኛ መሆኑን አላውቅም፣ ግን እውር እንደነበርኩ እንደፈወሰኝ አውቃለሁ። ዓለም ከተፈጠረ ጀምሮ እስካሁን ድረስ ኃጢአተኛ ሰው የዕውሩን ዓይን እንደከፈተ አይቼ አላውቅም ማለት እና በጣም የሚገርም ነው። ይሄ ነገር አስቸገራቸው፣ መቋቋም አልቻለም እና ከዚህ የተነሳ ሊማከሩ ተሰባሰቡ። ምን ይላል? ከቁጥር 46 ጀምሮ ከነሱም አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገር ነገሯቸው። እንዲሁም የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜ ሰዎች መጥተው ሀገራችንን ወገናችንን ይወስዳሉ አሉ። በዚያችም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከነርሱ አንዱ እናንተ ምንም አታውቁም፣ ሕዝብ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻል አታስቡ ምን አላቸው። ይህንም የተናገረ ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ ይላል። ስለ ሕዝቡ ሁሉ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። እንግዲህ ከዚያን ቀን ጀምረው ሊገድሉት ተማከሩ። የሚገርም ነገር ነው። ይሄንን ሐሳብ ያመጣው ሊቀ ካህኑ ነው እና ሊቀ ካህኑ አንድ ሰው መሞት አለበታል፣ እናንተ አታውቁ፣ ይሄ ሁሉ ከሚጠፋ አንድ ሰው መሞት አለበታል እና ዮሐንስ ትንቢት ተናገራል። ሊቀ ካህናት ስለነበረ ትንቢት ተናገረ፣ ከራሱ አይደለም እና ከዚያን ቀን ጀምሮ ኢየሱስን ለመግደል ይሄ የካህናት ሸንጎ መማከር ጀመረ ማለት ነው። የሚገርማችሁ ነገር ኢየሱስ ተይዞ ተከሶ የሄደው ወደዚህ ሸንጎ ነው ተከሶ የሄደው እና መጀመሪያ የቀረበው እዚህ ሸንጎ ፊት ነው። ዮሐንስ ምዕራፍ 18 ከ19 እስከ 24 ይህንን ሐሳብ እናገኘዋለን። ዮሐንስ ምዕራፍ 18 ከ19 እስከ 24 ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው ይላል። ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስ መልሶ እኔ በግልጽ ለዓለም ተናገር፣ አይሁድ ሁሉ በሚሰበሰቡበት በምኩራብ በመቅደስ እኔ ያለው አስተማር፣ እኔ ሁልጊዜ አስተማር፣ በስውር ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ እኔ የነገርኩትን ያውቃሉ አለ። ይህንም ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህናቱ እንዴት ትመልሳለህ ብሎ ኢየሱስን በጥፊ መታው። ኢየሱስ መልሶ ክፉ ተናግሬ እንደሆነ ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ግን ስለ መልካም ስለምን ትመታኛለህ? ስለዚህ ሐና እንደታሰረ ወደ ሊቀ ካህናቱ ወደ ቀያፋ ሰደደው ይላል። አያችሁ ሊቀ ካህናት ሐና ይባላል በግዕዝ እንደዚያ ነው የሚባለው። ሐና እና ቀያፋ የሚባሉ ሊቀ ካህናቶች ነበሩ። ወደ ሐና ቀረበ። ሐና ጠየቀው ስለ ትምህርቱ፣ ስለ ደቀ መዛሙርቱ። እኔ በግልጽ ተናግሬያለሁ። ስለዚህ በድብቅ ስላልተናገርኩኝ ስለምን ትጠይቀኛለህ? እኔ ለእስራኤል በግልጽ ነው ያስተማርኩትና የተሳሳተ ነገር ተናግሬ እንደሆነ
በቃ ይመስክሩ አለ እና ከዚያ ደግሞ ወደ ቀያፋ ላከው። ቀያፋ የወቅቱ ሊቀ ካህናት ነበር። ቅድም እንደነገርኳችሁ ሕዝብ ሁሉ ከሚጠፋ አንድ ሰው መሞት አለበት ብሎ ትንቢት የተናገረው ነው ማለት ነው። ስለዚህ ወደ እሱ ላከው። ኢየሱስም ከቀያፋ ወደ ገዡ ግቢ ወሰዱት። ማለዳም ነበረ። እነርሱም የፋሲካ በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዡ ግቢ አልገቡም። ስለዚህ ጲላጦስ ወደ ውጭ ወደ እነርሱ ወጥቶ ይህ ሰው ስለምን ትከሱታላችሁ አለ። እነርሱ መልሰው ይህ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነው ነበረ። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም ለእኛስ ማንም ልንገድል አልተፈቀደልንም አሉት። ኢየሱስ በምን አይነት ሞት ሊሞት እንዳለው ሊያመለክት የተናገረው ቃል ይፈጸም ዘንድ ነው። ጲላጦስ እንደገና ወደ ገዡ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለ። ኢየሱስም መልሶ አንተ አልክ። አንተ ይህን የምትለው ከራስህ ነው ወይስ ሌሎች ስለነገሩ ነው አለ። ጲላጦስም መልሶ እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆች በእኔ አሳልፈው ሰጡ፣ ምን አድርገሃል አለ። ስለዚህ ቀያፋ ጋር ሄደ። ቀያፋ ስላለው ነገር ብዙ አልተጻፈም፣ ግን በነጋው ወደ ገዡ ግቢ ወሰዱት ነው የሚለው እና ገዡ ጠየቃቸው። ነገር ግን በቃ ስቀለው የሚል ነገር ተናገሩ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ይሄ አገልግሎት ይሄ ለጥሩ የተመሰረተው አገልግሎት በኋላ የኢየሱስ ክርስቶስ ሰቃይ ሆኖ ተገልጧል። ዋና ተዋናዮቹ ሊቀ ካህናቱ ነበሩ። በነገራችን ላይ ይኸውላችሁ ሁልጊዜ አገልግሎት ጤናማ ካልሆነ ከእግዚአብሔር ጋር ያለውን ግንኙነት ካቋረጠ አንድ ስርዓት አይጠቅም። ለዚህ ነው ብዙ ጊዜ እኛም በዚህ ዘመን አንዳንድ የክህነት አገልግሎች ላይ በኋላ ስንመጣ እናየዋለን። በእርግጥ ጥያቄዎችን የምናነሳ ከዚህ የተነሳ ነው። ኢየሱስን አሳልፎ የሰጠው ይሄ በእግዚአብሔር የተመሰረተው ስርዓት ነው። በዚህ ዘመን የነበሩ ካህናት የእግዚአብሔርን ድምፅ አይሰሙም። በዚህ ዘመን የነበሩት ካህናት ከእግዚአብሔር የራቁ ነበሩ። በእግዚአብሔር ቃል የተሾሙ አልነበሩ። ዝም ብሎ ስርዓቱ እንዳይጓደል ፎርሙን ለመሙላት የተሾሙ ነበር እና ከዚህ የተነሳ ትንቢት እንኳን ሲናገሩ የመጣላቸውን በመናገር ነው እንጂ እግዚአብሔርን ሰምተው አይናገሩም ነበር እና ይሄ በጣም አሳዛኝ ታሪክ ነው። የሚገርማችሁ ነገር ኢየሱስን መስቀል ብቻ አይደለም፣ በኋላም ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ወንጌል እንዳይሰበክ ይከላከል የነበረው ይሄው የካህናት ሸንጎ ነው። ይሄው የካህናት ሸንጎ ወንጌል እንዳይሰበክ ስለ ክርስቶስ እንዳይወራ ከፍተኛ ጥረት አድርጓል። የሐዋርያት ሥራ ምዕራፍ 4 ከ1 ጀምሮ እንደዚህ ይላል እስከ 5 ድረስ ለሕዝቡ ሲናገሩ የካህናት አለቆችና የመቅደስ አዛዦች ሰዱቃውያን ሕዝቡን ስላስተማሩ በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውም ጭነውባቸው አሁን መሽቶ ነበረና እስከ ማግስቱ ድረስ በወህኒ ያኖራቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶችም ቁጥር 5000 ያህል ነበረ። በነጋውም አለቆችና ሽማግሌዎች፣ ጻፎች፣ ሊቀ ካህናቱ ሐና፣ ቀያፋ ይኸውላችሁ ቅድም ኢየሱስን ለመስቀል የተስማሙት ሊቀ ካህናቱ ሐና፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱ ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነሱንም በመካከል አቁሞ በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብሎ ጠየቋቸው። አያችሁ ወንጌል እንዳይሰበክ የሚቃወመው ይሄው ሸንጎ ነው። ኢየሱስን ለመስቀል የተስማሙት ሰዎች የሰቀሉት አሁን ደግሞ ኢየሱስ ክርስቶስ ከሙታን ተነስቶ አርጎ ወንጌል እንዳይሰበክ ሲቃወሙ እንመለከታቸዋለን። አይ ባያውቁ ነው ልትሉ ትችላላችሁ። በጣም የሚገርማችሁ ነገር እነዚህ ሰዎች ያውቃሉ። ትንሣኤውን ራሱ ለማፈን ጥረት አድርገዋል። እዚያ ማቴዎስ ላይ ማቴዎስ 28 ምን ይላል መሰላችሁ? ሲሄዱም ሳሉ ከጠባቆች አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ ይላል። አያችሁ ሲሄዱም ሳሉ እነሆ ከጠባቆች አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎችም ጋር ተሰብስበው ተማከሩ። ለጭፍሮችም ብዙ ገንዘብ ሰጥተው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘብ ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከዛሬ ድረስ ሲወራ ይኖራል። አያችሁ ትንሣኤውን እንኳ ለማፈን ጥረት አድርጓል። የኢየሱስ ክርስቶስን ትንሣኤ ገንዘብ ሰጥተው እና በኋላ ስለ ኢየሱስ ክርስቶስ ሲወራ ስለ ኢየሱስ ክርስቶስ ሲነገር ስለ ኢየሱስ ክርስቶስ እንዳይወራ ሲቃወሙ የነበሩ እነሱ ናቸው። ስለ ኢየሱስ ክርስቶስ እንዳይወራ ሲከራከሩ የነበሩ እነሱ ናቸው።
የሚገርም ነው እና ይህንን እንግዲህ እናያለን ማለት ነው። እዚያው የሐዋርያት ሥራ ምዕራፍ 4 ቁጥር 15 እስከ 20 እንደዚህ ሸንጎም ወደ ውጭ ይወጡ ዘንድ አዝዘው በእነዚህ ሰዎች ምን እንስራ ነው። የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧል። እንሸሽገውም ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተው በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁጠሩ አሉ። እኛስ ያየነውና የሰማነውን ከመናገር ዝም ማለት አንችልም አሏቸው። እነርሱም እንደምን እንዲቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው። ሰዎችም ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበር። ይህም የሚፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበረ ይላል። ከዚያ ተፈተውም ወደ ወገኖቻቸው መጡ። የካህናት አለቆች፣ ሽማግሌዎች ያሏቸውን ሁሉ ነገሯቸው ይላል እና እነዚህ የካህናት አለቆች ወንጌል እንኳን እንዳይሰበክ ስለ ክርስቶስ እንዳይወራ ከፍተኛ ጥረት ሲያደርጉ ነበር። እነዚህ እነ ሐና እነ ቀያፋ እነዚህ ሁሉ ነበሩ አብረው ነበሩ እና በቃ የክርስቶስን ወንጌል ለማፈን ትንሣኤውን ከማፈን ጀምሮ የክርስቶስን ወንጌል ለማፈን ጥረት አድርገዋል። እዚያው የሐዋርያት ሥራ ምዕራፍ 5 ላይ ምን ይላል መሰላችሁ? ከቁጥር 16 ጀምሮ ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያን በርኩሳን መናፍስት የተሰቃዩት እየመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበረ ይልና ሊቀ ካህናቱ ግን ይላል ቁጥር 17 ሊቀ ካህናቱ ግን የሰዱቃውያን ወገን ሆነው ከእርሱ ጋር የነበሩትን ሁሉ ተነሱ፣ ቅናትም ሞላባቸው። በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸው። ሄዱና ቆማችሁ የዚህን የሕይወት ቃል ለሕዝብ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገቡ፣ አስተማሩ። ሊቀ ካህናቱ እና ከእርሱ ጋር የነበሩት መጥተው ሸንጎውንና የእስራኤልን ልጆች ሽማግሌዎች ሁሉ በአንድነት ጠሩ። ያመጧቸው ዘንድ ወደ ወህኒ ላኩ። ሎሌዎችም መጥተው በወህኒ አላገኟቸውም። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎች በደጁ ፊት ቆመው አገኘን። በከፈትን ጊዜ ግን በውስጡ አንድ ስንኳ አላገኘንም አሏቸው። የመቅደስ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እነርሱ አመለጡ። አንድ ሰው መጥቶ ነው በወህኒ ያኖራችኋቸው ሰዎች እየቆሙ ሕዝቡን እያስተማሩ በመቅደስ ናቸው ብሎ አወራላቸው። በዚያን ጊዜ አዛዡ ከሌሎቹ ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ሕዝቡ እንዳይወሯቸው ይፈሩ ነበርና አምጥተው በሸንጎ አቆሟቸው። ሊቀ ካህናቱን በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆ ኢየሩሳሌም በትምህርታችሁ ሞልታችኋታል። የዚያን ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ዮሐንስን መልሰው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙ የሰጠው መንፈስ ቅዱስ ምስክር ነው። እነሱ ይህን ሲሰሙ በጣም ተቆጡ፣ ሊገድሏቸው አሰቡ። አያችሁ፣ አሁንም ልክ በሐዋርያት እጅ ድንቅ ሲደረግ፣ ታምራት ሲደረግ፣ የተለያዩ ነገሮች ሲደረጉ ቅናት ሞላባቸው። በጣም የሚገርም ነው። ቅናት ሞላባቸው እና ቀንተው ምን አደረጉ? ይዘው በወህኒ አስቀምጧቸው እና በወህኒ ሲያስቀምጧቸው መሽቶ ነበረ። በዚያን ሰዓት ምንም ነገር ማድረግ ስለማይችሉ በወህኒ ሲያስቀምጧቸው መልአክ መጣና ከወህኒ ቤት አውጥቶ ሄዳችሁ ለሕዝብ ሁሉ ይህንን የምስራች ንገሯል። እግዚአብሔር የተባረከ ይሁን። ይኸው ወገኖቼ፣ ሰማይ የተቀበለውን ነገር ምድር ጸንታ ስትቃወም ልታቆሙ አትችልም። ሰማይ የፈቀደውን ነገር ከሰማይ እንዲሆን የተፈለገውን ነገር ምድር ማቆም አትችልም። ክርስቶስ እንዲገደል አሳልፈው ቢሰጡት ከሙታን ተለይቶ ተነሳ። እንዳይናገሩ ቢያዟቸው ሐዋርያት መስበክ ጀመሩ። ቢያስሯቸው ከእስር ቤት መልአክ እያወጣ እንዲናገሩ አደረገ። ክብር ለእግዚአብሔር እና በነጋው ሊያመጧቸው ሲሄዱ ወህኒ ቤቱ በጥንቃቄ ተዘግቷል። ሲከፈት ግን ምንም የለም። ለምን ሲባል መልአክ አወጥቶ ወስዶ ሂዱ ስበኩ ብሏቸው። እግዚአብሔር የተባረከ ይሁን። ከዚያ በዚህ ላይ እያመነቱ ነበረ። ይሄ ነገር ምንድን ነው? በጣም የሚገርመው ነገር እኔ አንዳንድ ጊዜ የሰው መታወር ምን ያህል የከፋ እንደሆነ አስብ።
እየሆነ ያለውን ነገር እንኳን ቆም ብለው ለማስተዋል ቆም ብለው ለማሰብ ጊዜ አልነበራቸው። ይሄ ነገር ምንድን ነው ከእግዚአብሔር ነው ወይስ አይደለም ብለው ማሰብ አልቻሉም። በቃ ይሄን አይተው ይሄማ የሆነ ነገር መሆን አለበት ብለው ለመተው አልፈለጉም። ምንድነው ያደረጉት? አንድ ሰው መጣና በቤተ መቅደስ ቆመው እያስተማሩ ነው ብሎ ነገራቸው። ከዚያ ሄደው አመጧቸው። በግድ ሳይሆን በማባበል እንዳይወግሯቸው። ህዝቡ እየተቀበላቸው ነው። ሐዋርያት ህዝቡ እየተቀበላቸው ስለሆነ ህዝቡ እየሰማቸው ስለሆነ ህዝቡ እንዳይወግራቸው ፈርተው ቀስ ብሎ አመጧቸው። ከዚያ በሸንጎ ፊት አቁመው እንዳታስተምሩ አዘናችሁ አጥብቀን አዘናችሁ አልነበረም ወይ ሲሉ፣ አይ እኛ ግን ጴጥሮስና ሐዋርያት መልሰው ይላል ቁጥር 29 ላይ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ከሰው ይልቅ እግዚአብሔር ነው የላካቸው፣ እግዚአብሔር ነው ያዘዛቸው፣ እግዚአብሔር ነው ሰበኩ ያላቸው። ይሄ እግዚአብሔር የመሰረተው ተቋም እግዚአብሔር የሰራው ስርዓት ግን ዛሬ መልኩን ለውጦ የእግዚአብሔር ተቃዋሚ የእግዚአብሔር መንግስት እንዳይሰበክ ወንጌል እንዳይሰበክ ተቃዋሚ ቢሆንም እነዚህ ሰዎች ግን እግዚአብሔር ነው ያዘዛቸው። ስለዚህ እግዚአብሔርን ከመታዘዝ ይልቅ ለእግዚአብሔር ልንታዘዝ ይገባል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ከዚያ እንደውም በግልጽ ነገራቸው። እናንተ በእንጨት ላይ ሰቅላችሁ የገደላችሁ ኢየሱስን የአባቶቻችን አምላክ አስነሳዋል። ይህም ለእስራኤል ንስሐን የኃጢአትን ስርየት ዘንድ ራስን መድኃኒት አድርጎ በቀኙ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። መንፈስ ቅዱስ ምስክር ነዋል። ይህንን ሲሰሙ ተቆጡ፣ ሊገድሏቸውም ተማከሩ እና ለጊዜው ያልገደሏቸውም እና ምላችሁ ፈልጌ ነው። ይህ የካህናት ስርዓት በኋላ መልኩን ስቶ ወዳልተገባ ነገር ቢሄድም መጀመሪያ ግን የተመሰረተው በእግዚአብሔር ነበረ። እግዚአብሔር የተባረከ ይሁን። ታዲያ የዚህ አገልግሎት ቀጣይ ሁኔታስ ምን ይመስላል የሚለውን በቀጣይ እናያለን። ለዛሬ ትምህርታችን በዚህ እናበቃለን። እግዚአብሔር ይባርካችሁ። ጸጋ ከሁላችሁ ጋር ይሁን።